አላቅም ይላል። ሸሚዙን አውልቀህ ስትገልጠው ደረቱ ላይ ኢሳያስ አፈወርቂ ነው ያለው። እነ ዘመነ ካሴ የቲፒኤልኤፍ መጫወቻዎች ናቸው። ቲፒኤልኤፍ ደግሞ የሻዕቢያ መጫወቻ ነው። ይሄን በደንብ እናውቃለን። ሶስቱም ማለት ነው። ሶስቱም በኢትዮጵያ አይን ማለት ነው ምንም ናቸው። ዝምብ ታውቃላችሁ? በኢትዮጵያ አይን ዝምብ ናቸው፣ ቁጫጭ ናቸው። የሻዕቢያ ኔትወርክ ጸድቷል፣ አጽድተነዋል። በደንብ አድርገን የሻዕቢያ ኔትወርክ ብትንትኑን አውጥተናል። በስደተኛ ሰበብ ይሁን በቢዝነስ ሰበብ ይሁን በምንም አይነት ምክንያት ማለት ነው እዚህ ሀገር እየበላህ እየጠጣ ኢትዮጵያን ልትሰድብ አትችልም፣ ኢትዮጵያን ልትሰልል አትችልም። ይሄን ደግሞ በተግባር እያደረግነው ነው፣ አረጋግጥልሃለሁ። የሻዕቢያም የወያኔም ህልውና ያለው በኢትዮጵያ እጅ ነው። ወጣት እያስመረቅን ነው፣ ኮማንዶ እያስመረቅን ነው፣ ልዩ ኃይል እያስመረቅን ነው እያሉ ወጣቶቹን ለዳግም እልቂት፣ ለዳግም ጭፍጨፋ፣ ለዳግም ሞት እያዘጋጁ ይገኛሉ። ኢትዮጵያ የምትባል ሀገር ለሌቦች፣ ለወረበሎች ካሁን በኋላ ቦታ የላትም። የሻዕቢያ ዋነኛ የገንዘብ ምንጩ የዶላር ምንጩ ኢትዮጵያ ነች። ከኢትዮጵያ ነው ዶላር የሚሄደው። ኢትዮጵያ ልደግ ልበልጽግ በምትልበት ጉዳይ ላይ ብርጌና አመዱ ከሻዕቢያ የባሰ ነው ለኢትዮጵያ። የሚገባኝ ይሄ ነው። በጣም እርግጠኛ ሆኜ መናገር የምችለው ነገር ምንድን ነው? የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ ህዝብ ጫወታውን ሀ ብሎ የጀመረ ቀን ፍቅሩም አይኖርም። ጭራሽ ሻዕቢያና ወያኔ የሚባል ለአንዴና ለመጨረሻ ጊዜ ከምስራቅ አፍሪካ ላይ ገለል ይላሉ። ሰላም ጤና ይስጥልኝ ክቡራትና ክቡራን። እንግዲህ ሰሞኑን ሻዕቢያና ወያኔ በሚገርም ሁኔታ በሚገርም ፍጥነት እያሟሟቁ ይገኛሉ። በተለይ የሻዕቢያ እንዳለ ሆኖ ይሄ ወያኔ የሚባለው የዘራፊዎች ስብስብና የባህላዊ ጀነራል ስማቸውን በአግባቡ መጻፍ የማይችሉ ጀነራሎች ከሻዕቢያ ጀነራሎች ጋር በማበር ኢትዮጵያ ቀይ ባህርን ስለምትወስድብን፣ ኢትዮጵያ አሰብን ስለምትነጥቀን በማለት ሰሞኑን እጅግ በሚገርም ሁኔታ ፍቅራቸው ደርጅቶ ይገኛል። ይህ ፍቅር በጣም እርግጠኛ ሆኜ መናገር የምችለው ነገር ምንድን ነው? የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ ህዝብ ጫወታውን ሀ ብሎ የጀመረ ቀን ፍቅሩም አይኖርም። ጭራሽ ሻዕቢያና ወያኔ የሚባል ለአንዴና ለመጨረሻ ጊዜ ከምስራቅ አፍሪካ ላይ ገለል ይላሉ። ጻፉና ያዙ። በተለይ የሻዕቢያ ደጋፊዎች በደንብ አድርጋችሁ ጻፉና ያዙ። በላይ መንገሻ ምን ብሎናል ብላችሁ ጻፉ። ኢትዮጵያ የምትባል ሀገር ለሌቦች፣ ለወረበሎች ካሁን በኋላ ቦታ የላትም። ምንም አይነት ቦታ የለውም። ቲፒኤልኤፍ አሁን በየስርቻው በየሻይ ቤቱ በየቋጥኙ ስር አሰለጠንኩ የሚለው ወሮበላ ሁሉ በበቃኝ ተገርፎ በቃን ተብሎ ጌታቸው ረዳ ቶሎ ፈርም ተብሎ ደቡብ አፍሪካ 100 ጊዜ ሲደውሉ የነበሩ እነ ደብረጽዮን ዛሬ ወጣት እያስመረቅን ነው፣ ኮማንዶ እያስመረቅን ነው፣ ልዩ ኃይል እያስመረቅን ነው እያሉ ወጣቶቹን ለዳግም እልቂት፣ ለዳግም ጭፍጨፋ፣ ለዳግም ሞት እያዘጋጁ ይገኛሉ። ስለዚህ ተወደደም ተጠላ ማለት ነው በኢትዮጵያ በኩል ያለውና በሻዕቢያና በወያኔ በኩል ያለው የኃይል አሰላለፍን ከተመለከትን ማለት ነው ቅድም እንደነገርኳችሁ ነው። ኢትዮጵያ የጀመረች ቀን ሻዕቢያም አይኖርም፣ ወያኔም አይኖርም። የሁለቱም ህልውና አሁን በጣም እርግጠኛ ሆኜ እናገራቸዋለሁ ደጋግሜ። የሻዕቢያም የወያኔም ህልውና ያለው በኢትዮጵያ እጅ ነው። በቃ ኢትዮጵያ እዚህ ላይ ነው ያለችው። በኢትዮጵያ መዳፍ ውስጥ ነው የሻዕቢያም የወያኔም ህልውና ያለው። ይሄ የማይቀር ሀቅ ነው። የማይቀር እውነታውን እንንገራችሁ ካልን ይሄ ነው። አዲስ አበባ የሚገኘው፣ ሐዋሳ የሚገኘው፣ ሻሸመኔ የሚገኘው፣ አዳማ የሚገኘው የሻዕቢያ ኔትወርክ ጸድቷል፣ አጽድተነዋል። በደንብ አድርገን የሻዕቢያ ኔትወርክ ብትንትኑን አውጥተናል። እዚህ ሀገር እየበላ እዚህ ሀገር እየጠጣ ኢትዮጵያ ውስጥ እየበላ እየጠጣ ስደተኛ ነኝ እያለ ሻዕቢያን ድዱ ላይ ተነቅሶ ሻዕቢያን ጡንቻው ላይ ተነቅሶ የሚንጎማለል ወንበዴ እዚህ ሀገር ላይ አታገኛትም። ሻዕቢያ ለአንዴና ለመጨረሻ ጊዜ እነግራለሁ፣
በላይ መንገሻ ነኝ። ይህ ሀገር የኔ የበላይ መንገሻ ሀገር ነው። የኔ ሀገር ነው። እኔ ሀገር ላይ የሻዕቢያ ተላላኪዎች በስደተኛ ሰበብ ይሁን በቢዝነስ ሰበብ ይሁን በምንም አይነት ምክንያት ማለት ነው እዚህ ሀገር እየበላህ እየጠጣ ኢትዮጵያን ልትሰድብ አትችልም፣ ኢትዮጵያን ልትሰልል አትችልም። ይሄን ደግሞ በተግባር እያደረግነው ነው፣ አረጋግጥልሃለሁ። የሻዕቢያ ተላላኪዎች፣ የሻዕቢያ ሰላዮች፣ የሻዕቢያ ኪስ አውላቂ ሌቦች ከመገናኛ ጀምሮ ማለት ነው እያንዳንዱን ለቅመን ልክ አስገብተናል። በቃ እዚህ ሀገር ላይ እየኖረ ማንም በሰላም የማይኖር የየትኛውም ሀገር ዜጋ ተገቢው ቦታ አለው፣ ለነሱ የተዘጋጀ ቦታ አለ፣ እዛ ይገባል። በህግና በህግ ነው የምትኖራት። የሻዕቢያ ዋነኛ ገቢው የሻዕቢያ ዋነኛ የዶላር ምንጩ ኢትዮጵያ ነች። የሻዕቢያ ዋነኛ የገንዘብ ምንጩ የዶላር ምንጩ ኢትዮጵያ ነች። ከኢትዮጵያ ነው ዶላር የሚሄደው። ጥቂት የሚቀሩ ስራዎች አሉ። አብዛኛው ስራ ተጠናቋል፣ ቆሟል። ለዚህ ነው ሻዕቢያ ያዙ ልቀቁኝ፣ በቃ ጦርነት ውስጥ ገብቼ የመጣ ይምጣ እያለ ያለው ከወያኔ ጋር ተባብሮ ማለት ነው። የአንድ ቀን ስራ ነው ለሻዕቢያም ለወያኔም ካሁን በኋላ አንድ ቀን ነው። ምክንያቱም ኢትዮጵያ ጠንካራ መከላከያ ሰራዊት አላት። የኢትዮጵያ ሕዝብ ገብቶታል፣ ምን እንደሆነ ምን እየተካሄደበት እንዳለ ገብቶታል። ስለዚህ የወያኔ ባህላዊ ጀነራሎች የተወሰኑ ጥጋበኛ ወጣቶችን ሰብስበዋል። የጥጋብ ውጤቱን ደግሞ አይተውታል። ያኔ አንዴ ፈረስ ስትቀቡ፣ ውሻ ስትቀቡ፣ ውሻ ላይ ሽጉጥ ስታደርጉ፣ ፈረስ ላይ የባንዲራ ስስሉ የነበራችሁ ሁሉ ዛሬ የሉም፣ በህይወት የሉም። እውነቱን እናገር ከተባለ የለም። ያኔ ሲፎክር የነበረ ከወጣት እስከ አዛውንት የለም፣ ተሸኝቷል። የለም። አሁንም ያን የሚፈልገው አይደለም። ችግር የለውም። ሻዕቢያና ወያኔ ሰብሰብ ብላችሁ አንድ ቦታ ጠብቁን፣ አንድ ቦታ ላይ ምንም ችግር የለውም። ምንም እኛ የሚያስጨንቀን ነገር የለም። በቃ የሚያስጨንቀን ነገር የለም። ትላልቅ ስራዎች ሰርተዋል እዚህ ሀገር ላይ ኢትዮጵያውያን። የኢትዮጵያ መከላከያ ሰራዊት በጣም ጠንካራ አይደለም፣ ለሻዕቢያና ለወያኔ ለማንም የማይበገር ሰራዊት ተገንብቷል እዚህ ሀገር ላይ። ስለዚህ ይሄ እዚህ ጎጃም አካባቢ ያለው የነዘመነ ካሴ የወንበዴና የሌባ ስብስብ እሱ የቲፒኤልኤፍ መጫወቻ ቡድን ነው። መጫወቻ የነዘመነ ካሴ የቲፒኤልኤፍ መጫወቻዎች ናቸው። ቲፒኤልኤፍ ደግሞ የሻዕቢያ መጫወቻ ነው። ይህም በደንብ እናውቃለን። ሶስቱም ማለት ነው። ሶስቱም በኢትዮጵያ አይን ማለት ነው ምንም ናቸው። ዝንብ ታውቃላችሁ? በኢትዮጵያ አይን ዝንብ ናቸው፣ ቁጫጭ ናቸው። የቁጫጭ ስብስብ ኢትዮጵያን አያሳስባት። በዋናነት እዚህ ሀገር ቤት ውስጥ ሆነው የሚበጠብጡ የሚያስበጠብጡ ወንጀል የሚሰሩትን ጠቅላላ ገቢ ተደርገዋል። ይቀጥላል። ይህ ሀገር የኢትዮጵያውያን ብቻ ነው። የትኛውም ሀገር ስደተኛ መጥቶ በሰላም ይኖራል። ያለዚያ ግን ተገቢውን ቅጣት ያገኛታል። ተገቢውን ቅጣት በተለይ የሻዕቢያ ተላላኪዎች፣ የሻዕቢያ አሽከሮች ለሻዕቢያ እዚህ ሆነ ምሰራ ሲታሰር እኔ ምስኪን ኤርትራዊ ነኝ ቅብርት ሰው ምንም አላቅም ያለ ሸሚዙን አውልቀ ስትገልጠው ደረቱ ላይ ኢሳያስ አፈወርቂ ነው ያለው። ጡንቻውን ገልጠ ስታይ የሻዕቢያን ባንዲራ ተነቅሶላል። የህግደፍን ባንዲራ እዚህ ላይ። ይሄ ነገር እዚህ ሀገር አይሆንም። ቁርጣችሁን እወቁ። በቃ እንደ በፊቱ የኢትዮጵያ በሯም መስኮቷም ብርግድ ብሎ ለእናንተ ተከፍቶ እንደፈለጋችሁ የምትጨፍሩባት ኢትዮጵያ አይደለችም አሁን ያለችው። ቆራጥ የሆኑ ጀግና የሆኑ ኢትዮጵያውያን ትክክለኛውን ስራ እየሰሩ ነው። በጥንቃቄ ትክክለኛው ስራ እየተሰራ ነው። እርሜን አውጣ። የሻዕቢያ ደጋፊዎች አውሮፓም አሜሪካም ያላችሁ ጠቅላላ ማለት ነው። በነገራችን ላይ እኔ ብርጌና አመዱ ምናምን የሚባለው አይመቸኝም። አንድ አይነት ናቸው። በኢትዮጵያ ብሔራዊ ጥቅም ላይ ኢትዮጵያ ልበልጽግ በምትልበት ጉዳይ ላይ ብርጌና አመዱ ከሻዕቢያ የባሰ ነው። ለኢትዮጵያ የሚገባኝ ይሄ ነው። እኔ በላይ መንገሻ ነኝ። ይሄ ልምጥምጥና ይሄ እንትን አይነት ንግግር አላውቅም። ቀጥታ ነው የምናገረው። ብርጌና አመዱ የሚባለው ራሱ ማለት ነው ጃኬቱን ገልጠ ስታየው ኢሳያስ አፈወርቂ ነው የሚነቀሰው።
የምናገረው ነው በላይ ምክንያቱም ኢትዮጵያዊ ነኝ። በቃ እነሱ አንዴ ሻቢያ ተቃዋሚ በሁለት በሶስት መታወቂያ ሲያጭበረብሩ ጤናማ ናቸው ብላችሁ ትከራከራላችሁ አይደል? እኔ በላይ መንገሻ ለአንድ ሀገሬ አንድ ወጥ የሆነ አቋም ነው ያለኝ። ተንጫጩ። አሁን ምንም የምታመጡት ነገር የለም። ደጋግሜ እነግራችኋለሁ። ይህ ሀገር ኢትዮጵያ የሚባለው የጀግኖች ሀገር፣ የቆራጦች ሀገር፣ የኔ አያት ቅድማቶች ሀገር ነው። ለዛ ነው ደረቴን ከፍቼ ደረቴን ነፍቼ ማወራው። ምንም አይነት ቡራቡሬ ነገር የሌለኝ ኩሩ ኢትዮጵያዊ ነኝ። ስለዚህ የሻዕቢያና የወያኔ ጥምረት የኢትዮጵያ መከላከያ ሰራዊት የጀመረ ቀን የዛኑ ቀን የሚያበቃ ነገር ነው። እመኑ። ምንም አትጠራጠር። አለቀ። ክቡራትና ክቡራን ኢትዮጵያውያን በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። በኢትዮጵያ ብሔራዊ ጥቅም ጉዳይ በተለይ ከቀይ ባህር ጋር በተያያዙ ጉዳዮች፣ ከአሰብ ወደብ ጋር በተያያዙ ጉዳዮች እኔ የማውቀው ነገር አለ፣ እዚያ ነበርኩኝ ብለህ የምትቆጭ ኢትዮጵያዊ ካለ ደውልልኝ፣ ውይይት ማድረግ እንችላለን። ቀጥታ ስቱዲዮ መጥተህ ሀሳብህን መግለጽ ትችላለህ። ቁጭት የገባህ ኢትዮጵያዊ፣ የኢትዮጵያዊነት ስሜት ያላችሁ ኢትዮጵያውያን በቃ ኢትዮጵያ መመለስ አለባት፣ ቀይ ባህር የኛ ነው፣ አሰብ ወደባችን ነው ብላችሁ ቁጭትና እልህ ያለባችሁ ኢትዮጵያውያን ደውሉልኝ። ስቱዲዮ መታችሁ የራሳችሁን ፕሮግራም የመስራት እድል አላችሁ። ይህ የኢትዮጵያውያን ነፃ መድረክ ነው። በቃ ሁሉም ኢትዮጵያዊ መጥቶ የፈለገውን ሀሳብ ኢትዮጵያን ይጠቅማል ብሎ የሚያስበውን ነገር እዚህ መድረክ ላይ ማቅረብ ይችላል። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።